ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬ ይዤ የመጣሁት ብሩክን ነው። ብሩክን እንግዲህ ሰሞኑን እያየነው ነበረ። ብሩክ በጣም የምንወደው የምናከብረው ጨዋ ሰው ነው። እኔ አሁንም ቢሆን ለሱ ትልቅ ቦታ አለኝ፣ ግን ደግሞ አንዳንድ የሚሰራው ትላልቅ ስህተቶች አሉ። እሱንም ደግሞ አንደኛ ነገር ሀይሚን የሚያስንቅ ቤት የሚያስበጠብጥ ከሱ የማይጠበቅ ስራ ነው የሚሰራው። እና ምን መሰላችሁ፣ አሁን ይቺ ልጅ እንግዲህ አይኗን አፍጣ መታ ትላንትና ልትስመው ተጠጋች። ሀይሚ ያላደረገችውን ማለት ነው። ሀይሚ እንግዲህ የጀርባውን አናቅም፣ ግን እስከምናያቸው ድረስ በካሜራ ማለት ነው ቪዲዮ እስከለቀቁልን ድረስ ስናያት በስነ ስርዓት ባለው መንገድ ነው ሄዳ ቪዲዮን ጀምረው የሚጨርሱት ማለት ነው። እዚህ ደረጃ እንኳን አልደረሰችም በህዝብ ፊት። ይቺ ግን ዘልዛላ ትላንትና መጣች። ከንፈረን ካልሳምኩኝ አለች። ባለጌ። ሲጀመር ወንዶቹ ናቸው። ብሩክስ ቢሆን ማለት ነው ለምን ተከብሮ ሀይሚን አያስከብርም? ለምን ቆፍጠን አይልም? ወንድ አይደለ? እኔ ለሴት ልጅ ክብር አለኝ ለሴት ልጅ ክብር አለኝ እያለ ለሴት ልጅ ፊት በሰጠ ቁጥር ማለት ነው ህይወቱ ነው የሚበጠበጠው። ሀይሚም ሻንጣ እየተሸከመች ዘላ ነው የምትሄደው። ምንም አይነት ሰላም ኑሮ አይኖሩ። ወይ ደግሞ ይህንን ነገር ለድራማ ብለው ጀምረውትም ከሆነ የእውነት ሰይጣን ሰው ህይወት ውስጥ ገብቶ ማለት ነው ኑሮን ህይወትን ለመበጥበጥ ትንሽ ቀዳዳ ነው የሚበቃው። በድራማ የተጀመረ ነገር የምር ሆኖ ማለት ነው እንደዚህ የሚብኳኩት በጠቅላላ ህይወታቸው የእውነት ሆኖ እንዳይበጠበጥባቸው በራሳቸው በገዛ እጃቸው ነው ሰይጣንን እየጠሩ ያሉት። እና ብሩክ ህይወት ነው ብሎ ከጀመረ ከሀይሚ ጋር ለወደፊት ትልቅ ዓላማ አለኝ ብሎ ከጀመረ ከሴት ጋር እየሄደ እያለጣጠፈው ቪዲዮ እየቀረጸ አሁን ባለፈው ሁላችንም እንግዲህ አውቃ ነው ያደረገችው፣ እሱም አውቆ ነው ሀይሚን ለመመለስ ነው ያደረኩት ብሏል። ግን ሴቶቹ ላይ ደግሞ ይሄ ነገር የሆነ ተጽዕኖ ይፈጥራል። ገባችሁ አይደለ? ተጽዕኖ ይፈጥራል። ሴቱ አይን አውጣ እንኳን እንደዚህ ተጠግተዋቸው ይቅርና ነይ አብረን ቪዲዮ እንስራ አከሌን ለማስቀናት ወይ ደግሞ ወደ እኔ እንድትመለስ ነይ ቪዲዮ እንስራ ምናምን ነገር ብለው ይቅርና ማለት ነው እንዲሁ ሴቶቹ አይናቸውን አፍጠው አንድ ጥሩ ወንድ ከአንድ ሴት ጋር ካዩ ካለ ያንን ነጥቀው ለመውሰድ የተዘጋጁ ተኩላዎች ናቸው። እንኳን ይሄን ያህል ፊት አግኝተው ይቀርና ማለት ነው። እና ብሩክ ምን አለጣጠፈው? ከተለጣጠፈስ በኋላ ማለት ነው ቤት ድረስ ስትመጣና ቤቱን ስታመሰቃቀልበት በጥፊ ብሎ ቆፍጠን ብሎ ሚስቱን ሰብስቦ አይኖርም? እነሱ እኮ አሁን አልተፈራረሙም፣ አሸወይን አልተባለላቸውም እንጂ አንድ ላይ እየኖሩ እኮ ባልና ሚስቶች ናቸው እኮ። ባልና ሚስቶች ናቸው። አንድ ቤት እየኖሩ ነው ያሉት። አሁን የግዴታ ፊርማና ምናምን ነገር አንጠብቅም። አንድ ቤት እስካሉ ድረስ ባልና ሚስቶች ናቸው። ስለዚህ ሚስቱን አስከብሮ ራሱን ቆፍጠን ብሎ ሲጀመር ባለፈውም ተናግሯል። እሱ እኔ የማደንቅለት ብዙ ነገር አለ ብሩክ ማርያምን። የሴትና የወንድ ቤስት ፍሬንድ ብሎ ነገር የለም ብሏል። እውነቱን ነው። ይህንን ካወቀ ደግሞ ማለት ነው እሱ በየዋህነት ያንን ዩቲዩብ ከፍቶ ሰጠ። ውለታ ለመመለስ ነው ያንን ያደረገው። ውለታ ስለዋለችለት ከሱ ጋር ሆና ብዙን ሸክም ስድብ ችላ ሀይሚን እንድትመለስ ስላደረገችለት ውለታ ቆጥሮ ዩቲዩቡን ከፍቶ ሰጠ። ከዛ በኋላ ግን ገፍታ ስትመጣ በጥፊ አንቦራጭ ቆላት መመለስ ነበረበት። ህይወት ከሆነ ቆፍጠን ብሎ ወደሱ የሚገቡትን አልባሌ ሴቶች እነዚህ ኮተታሞች ማለት ነው ማርያምን ባለትዳር ወንድ ላይ ጓደኛ ፍቅረኛ ያለችው ወንድ ላይ የሚንጠለጠሉትን ሲመጡ በጥፊ እያንበራጨቁ መመለስ። ይህን ሁሉ ደግሞ የሚያደርጉም ራሳቸው ወንዶች ናቸው። ለምን ይለጣጠፉና መጨረሻ ላይ ማለት ነው ይሄው ያልከኝ ነገር አለ ገና አወጣልሃለሁን ያለችው አሁን ትላንትና ማለት ነው። ዛሬ ደግሞ ከሀይሚ ጋር ቤቷ ድረስ ሄዳ እስከ መደባደብ ድረስ ደረሰች እንዴ! አጥሩን ካልናቁ ባለቤቱን ካልናቁ አጥሩን አይነቀንቁ። ይሄን ሁሉ የሚያደርገው ብሩክ ነው። ቆፍጠን ይበል። ጨዋ ልጅ ነው። አዎ
ሀይሚን ይወዳታል። አዎ ይሄ አይካድም። ግን ቆፍጠን ይበል፣ በቃ ቆፍጠን ይበልና ህይወቱን ያስተካክል። በህይወቱ የሚመጡትን ሴቶች ደግሞ ሴት ጋር ያለ መሄድ። ሴቶቹ እኮ እንደ ነብር ቁጭ ብለው የሚጠብቁት ጥሩ ጥሩ ወንዶችን በቃ እንዴት አድርገን ከዚች ሴት ከዚች ልጅ እናላቀው፣ እንዴት አድርገን ትዳሩን እናፍርስበት ብለው እንደ ነብር እንደ ተኩላ እንደ አጎብግበው የሚጠብቁ ሴቶች ናቸው ያሉት አሁን በዚህ ዘመን ማለት ነው። ስለዚህ ከሀይሚ ጋር ቢጣላም የፈለገ ደረጃ ቢዳረሱም ሴት ጋር ሄዶ እሷን ለማስቀናት ወይ ደግሞ ወደ እኔ እንድትመለስ ወደ እሱ እንድትመለስ ለማድረግ እየተለጣጠፈ ቪዲዮስ ምን አስቀረጸው? እየተለጣጠፈ ሴቶቹ ጋር ምን እዚህ ሁሉ ደረጃ ምን አዳረሰው? እሷን መታረቅ ከፈለገኩ በጣም ብዙ መንገድ አለ። የግዴታ ሄዶ በዛ ላይ ደግሞ ምንም የሚያስተምርም ነገር አይደለም እኮ ከሚስቶቻችሁ ጋር ወይ ደግሞ ከፍቅረኞቻችሁ ጋር ስትጣሉ ሌላ ሴት ጋር ሂዱ፣ ከዛም በኋላ ሚስታችሁ ወይ ደግሞ ፍቅረኛችሁ እሱን አይታ ቀንታ ወደ እናንተ ትመለሳለች ብሎ ትምህርት ነው እኮ የሚሰጠው ለሌላው ትውልድ ማለት ነው። ይሄ ደግሞ አያስኬድም፣ ጥሩ አይደለም። ስለዚህ ብሩክ ቆፍጠን ብሎ በህይወቱ የሚመጡበትን ሴት ጭራሽ ያለ መሄድ ሴት ጋር ያለ መሄድ። አንዳንዴ ሴቶቹም አይፈረድባቸውም እኮ ማርያምን፣ እውነቴን ነው። ሴቶቹም አይፈረድባቸውም። ለምን ወንዶቹ እየሄዱ ይቆሰቁሷቸውና ማለት ነው መጨረሻ ላይ የራሳቸውን ህይወት ካስተካከሉ በኋላ ሴቶቹ ለቀልድ ነው እንግዲህ ይሄ ነገር የተጀመረው አይደል? ሴቶቹ ደግሞ የእውነት መስሏቸው ጠብ ይላሉ። ከዛም በኋላ ትዳርን ማመስ፣ ቤትን ማመስ፣ ምስቅልቅሉ ማውጣት ነው የሚፈልጉት። በቃ ለምን በቀልድ ተጀመረ የእሷ ህይወት? ለምን እንደዛ አልተስተካከለልኝም? እኔ መጫወቻው ነኝ ወይ? አሁን እቺ አብሳላት የመጣችው እኔ ቀልደህብኛል ነው፣ ብዙ ያልከኝ ነገር አለ ብለዋለች። አሁን ሌላ ኮተት ደግሞ ነገ ጠዋት ይዛ መታ ማለት ነው ሀይሚን ብጥብጥ። ዛሬ ጭራሽ ሰው ቤት ሄዳ ከሀይሚ ጋር ትደባደባለች። ሀይሚ በጣም ጨዋ ናት ማርያምን። የልህ ነገር ቢኖርባትም ማለት ነው ይሄም ደግሞ እውነት አላት። ጨዋ ናት። እኔ በጣም ነው የምወዳት። ያው አንዳንድ ነገሯ ድርቅ ስትል ታናድደኛለች እንጂ ማርያምን እኔ በጣም ነው የምወዳት ሀይሚን። እና ጨዋ ናት ሀይሚ። አመት ከምናምን አሁን 2 አመት ወደ 2 አመት እየሄዱ ነው አይደል እንዴ? ይሄን ያህል ጊዜ አብረው እንኳን ሆኖ ማለት ነው ምንም እንደው በቀልድ መልክ እንኳን የሆነ ነገር እንኳን ሲያደርግ አረ ተው አንተ ይሄ እንደዚህ ከኛ ጋር አይመጠንም፣ ሁሉ ነገር ቦታ አለው ነው የምትለው። እነዚህ ግን ገተታሞች ሴቶቹ እንደው የወንድ ጥማተኛ የሆኑ ማለት ነው። እንደው በቃ አንድ ወንድ ደህና ወንድ ይዩ ብቻ ከአንድ ሴት ጋር ተንከባክቧት የሆነ ነገር አድርጎላት ካዩ ማለት ነው እንዴት አድርገው ነጥቀው ወደ እነሱ ለማስጠጋት እንደሚሞክሩ እንዴት አድርገው ህይወታቸውን ለመበጥበጥ እንደሚታገሉ ብቻ መድኃኔዓለም እንደው በስመ አብ ወወልድ ወመንፈስ ቅዱስ ማርያምን። ምን ጊዜ ላይ ደረስን? ምን ዘመን ላይ ደረስን? አረ የኛ ጊዜ 90ዎቹ እንደው ግድል ያድርገኝ መድኃኔዓለምን እውነት። አረ በስመ አብ ምቀኝነት አናቅ፣ ክፋት አናቅ፣ የሰው ባል አላየን። እንደው ጓደኛ እንኳን ስንይዝ ማለት ነው እንዲህ ተደብቀን ነው። ወንድሜ አየኝ አላየኝ፣ አባቴ አየኝ አላየኝ፣ የጎረቤት ሰው አየኝ አላየኝ። ማርያምን እውነቴን ነው። ተሽሎክልከን ነው፣ ተደብቀን ነው። አሁን ግን ጋጥ ወጥ ጭራሽ ወንዱ ሳይፈልግ ሴቶቹ ፊት ብለው በቃ እንደው እላዩ ላይ ተነስተው ጉብ ለማለት ነው ያሁኗ ሴት ማለት ነው። እና ብሩክ አንዳንዴም ቆፍጠን ብሎ ህይወቱን ማስተካከል አለበት። ህይወት ነው ብሎ ከጀመረ ቆፍጠን ማለት አለበት። ማንም ሴትን እያመጣ ልጅቷንም አያሰድብ፣ ሀይሚንም አያስንቅ። ሀይሚ እውነቷን ነው። ቤቷ ተከብራ ቁጭ ባለችበት ነው ሴቱ እየመጣ እላዩ ላይ እየፈነጨ የሚሄደው። ይሄን ደግሞ ማስተካከል ያለበት ብሩክ ነው። እሱ ቤስት ፍሬንድ በወንድና በሴት መካከል አያስፈልግም ብሎ ካለ ማለት ነው ሁሉን ነገር እርስት አድርጎ ሴትም ወደ ህይወቱ ሳያመጣ ከሀይሚ ጋር እንኳን ቢጣሉ በተለያየ መንገድ በጓደኞቹም በቤተሰብም መታረቅ የሚችሉ ልጆች ናቸው። የግዴታ ሴት ስለመጣች አይደለም ሀይሚና ብሩክ የሚታረቁት፣ ሌሎቹም ቢሆኑ ማለት ነው። ማስተካከል አለበት ቆፍጠን ብሎ። ይችል ቆሻሻ እንደውም በጥፊ ብሎ ነበረ ከመሃላቸው ማስወጣት። የሰው ቤት ድረስ ሄዳ አይኗን አፍጣ ትደባደባለች። ባለጌዎች ማርያምን በጣም ባለጌዎች ናቸው። እሷን ብሎ ደግሞ አብሳላት እስማ